አርትራይተስ በመገጣጠሚያው መበላሸት ምክንያት የሚታይ ሁኔታ ነው። በአረጋው ሰው ውስጥ በብዛት መጠቀም ምክንያት የአጥንት መጨረሻ ላይ የሚታይ የካርታጅ ክፍል ይቀጥላል እና የአጥንት ጫፎች እርስ በርሳቸው መላላት ይጀምራሉ። ይህም ወደ አርትራይቲስ ይወስዳል። በሰውነት ውስጥ አርትራይቲስ የሚታዩት ቦታዎች በጣም የተለመዱት ጉልበቶች፣ ወገቦች፣ ትከሻዎች ወይም የመጀመሪያው ካርፖ መታካርፓል መጋጠም ወይም የአውራ ጣት መጋጠም ይባላል። ስለዚህ የሚከሰተው ነገር ደካማው ሰው መታበዝ ይለማመዳል። ደካማው ሰው በመጋጠም ላይ ብዙ ህመም ይኖረዋል። ደካማው ሰው የመጋጠም እንቅስቃሴ ይቀንሳል። እንዲሁም ከላይ እጅ እንደ ትከሻ ወይም እጅ መጋጠም ከሆነ ደካማው ሰው ነገሮችን መያዝ ወይም መሽከር ችግር ሊኖረው ይችላል። ከሆነ ጉልበት ነው። ደካማው ሰው ከመቀመጫ አቋም መቆም ወይም መደረቢያ መውጣት ችግር ይኖረዋል። ስለዚህ እነዚህ በአርትራይቲስ ውስጥ የምንመለከታቸው በጣም የተለመዱ ምልክቶች ናቸው። የአርትራይቲስ ህክምና በአርትራይቲስ ከባድነት ላይ ይመሰረታል። ስለዚህ ከቀላል ጉዳይ ከሆነ በመድኃኒቶች ሊድከም ይችላል። ለመካከለኛ ጉዳዮች የስፕሊንት የተባለ ነገር ማጠቀም እንችላለን። ለቀላል ከባድ ጉዳዮች ውስጥ የአካል ውስጥ መርፌዎች ይሰጣሉ። ስለዚህ ቀጥታ ወደ ጉልበት፣ ወደ ወገብ፣ ወደ ትከሻ ወይም ወደ እጅ መርፌ ይሰጣል እና ከሆነ በጣም ከባድ ጉዳይ ነው ቢሆን ቀዶ ጥገና ደግሞ ሊያስፈልገው ይችላል።